ተክታችሁ ጸልዩ ወደ ፈተና እንዳትገቡ ብሎ አላቸው ይላል። ዮሐንስ ወንጌል 19 ላይ እንደተጻፈልን ሰይፍን አውጥቶ ማልኮስ የተባለውን የካህናቱን ሎሌ ጆሮውን የቆረጠው ጴጥሮስ ነው። ስለዚህ ጌታ ምን አለው? ልብሱን ቀደደ። ከዚህ በላይ ምን ምስክር ያስፈልገናል? ምንም ምስክር አያስፈልገንም። ራሱን የእግዚአብሔር ልጅ ነኝ ብሏል። የመጨረሻ ጌታን የከሰሱበት ክስ ይሄ ብቻ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 46። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚያ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመረ። ነፍሴ እስከሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። ደግሞም መጥቶ አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። እግዚአብሔር ይመስገን። እንግዲህ ይሄ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም በመጨረሻ እንኳን የጸሎትን አስፈላጊነት ያስተማረበት፣ እንደገና ደግሞ ስጋ መልበሱን ለማሳየት በውስጡ የነበረውን የመስቀል ሞት ፍርሃት የገለጠበት፣ ከዛ በመጨረሻ ሁሉ ጊዜ ለሰዎች በእጅጉ የሚያስፈልገንን የእግዚአብሔርን ፈቃድ ለመፈጸም ኃይል እንደሚያስፈልገን፣ ነገር ግን ከኛ ፈቃድ በላይ የእግዚአብሔር ፈቃድ ምን ያህል ዋና እንደሆነ ያስተማረበት ክፍል ነው። ይሄን ክፍል በተደጋጋሚ በተለይ የፋሲካ ሰሞን የምናነበው የምንሰማው ክፍል ነው። ነገር ግን በጣም አስተውለን ከዚህ ውስጥ ምንድነው ለኛ ትምህርት የምናገኘው ብለን ማየት አለብን። ጌታ ኢየሱስ ክርስቶስ ሁሉ ጊዜ እንደሚያደርገው ከ12ቱ ያው ይሁዳ በነበረ ሰዓት አንድ ላይ 12ቱ ብዙ ጊዜ ሶስቱን ለይቶ ይወስዳል። ጴጥሮስንና ወንድማማቾቹን ዮሐንስና ያዕቆብን እና ቀሪዎቹን 8ቶቹን በዛ ቆዩ ብሏቸው ይሁዳ የለም አሁን ወደ በጌቴሰማኒ ያደረገው 8ቶቹን በዛ ቆዩ ብሎ ሶስቱን ይዟቸው ለመጸለይ ሄደ እና እናንተ በዚህ ጸልዩ ትጉ አላቸው። መንፈስ ሁሉ ጊዜ ዝግጁ ነው፣ ስጋ ግን ደካማ ነው። ስለዚህ ጌታ ደጋግሞ ነው የሚናገረው፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው ያለው። ወደ ፈተና እንዳትገቡ፣ ለምን ፈተና መምጣቱ አይቀርም ግድ ነው ብሎ በወንጌል ላይ ራሱ ጌታ ተናግሯል። ስለዚህ ወደ ፈተና እንዳትገቡ ተግታችሁ ጸልዩና በዚህ ቆዩ ብሏቸው ጌታ ለብቻው ሊያዝን ሊተክዝ ሄደ ይላል እና በዛን ሰዓት ያቀረበው ጸሎት አለ። ያቀረበው ጸሎት ምንድነው? አባት ሆይ ይሄ በፊት ለፊቴ እየመጣ ያለውን የሞት ጽዋ ፈቃድ ቢሆን ከእኔ ዞር ይበልልኝ፣ ነገር ግን ይሄ እንደኔ ፈቃድ አይሁን እንዳንተ ፈቃድ ይሁን ብሎ ይሄንኑ ቃል 3 ጊዜ ጸለየ ይለናል መጽሐፍ ቅዱስ። 3 ጊዜ ይሄንን ቃል በተደጋጋሚ ጌታ ጸለየ፣ አባት ሆይ ይሄንን ከኔ ዞር አድርግልኝ እያለ እና መጥቶ የመጀመሪያውን ከጸለየ በኋላ መጥቶ ሲመለከታቸው እባካችሁ ትጉ
ስጋ ደካማ ነው፣ መንፈስ ነው ብርቱ። ስለዚህ ተግታችሁ ጸልዩ ወደ ፈተና እንዳትገቡ ብሎ አላቸው ይላል። ከዛ ሁለተኛ ሲመጣ እንደውም እንቅልፍ እየከበዳቸው መጣ። እንቅልፍ እያላቸው ከእኔ ጋር ነው ያለው ጌታ። አንዲት ሰዓት እንኳን መትጋት ያቅታችኋል? ይሄ ለኛ በየዕለት ህይወታችን በአንዲት ቀን ውስጥ ነው ጌታ አንዲት ሰዓት እንኳን መትጋት አቃታችሁን? አሁንም ይላችኋል ስጋ ደካማ ነው፣ መንፈስ ግን ብርቱ ነው፣ ተግታችሁ ጸልዩ አላቸው። ከዛ በመጨረሻ በሶስተኛ ጊዜ ያንኑ ደግሞ ከጸለየ በኋላ አሁን እንኳን በቃ እኔን አሳልፎ የሚሰጠኝ በደጅ ቀርቧል፣ ተነሱ አላቸው ይላል። በሌላ የወንጌል ክፍል ላይ ጌታ ይሄንን ጸሎት ሲጸልይ በሉቃስ ወንጌል ምዕራፍ 22 ላይ ጌታ ይሄንን ጸሎት በሚጸልይበት ሰዓት የሚያበረታው መልአክ ከሰማይ ታየው ይላል። ሉቃስ የጻፈው ላይ ሊያበረታታው አይዞህ ሊለው ሊያበረታታው መልአኩ ከሰማይ ታየው ይላል። ለእኛም በጸሎት በምንተጋበት ሰዓት የሚያበረታን መልአክ የሚያበረታን ከሁሉ በላይ የእግዚአብሔር መንፈስ ወደኛ ይመጣል። አሁን የግዴታ ኃይል ለማግኘት መጸለይ እንዳለብን እንደገና ደግሞ የእግዚአብሔርን ፈቃድ ለመቀበል ስጋችን በጣም ይገዳደራል። ለዚህ ነው ጌታ ራሱ ከሰማይ ሰማያት ሲወርድ ያውቀዋል እኮ። ሌላው ቀርቶ ጴጥሮስ ይሄ አይሆንብህ ሲለው አንተ ሰይጣን ከኔ ዞር በል ነው ያለው። በመስቀል እንደሚሞት እኮ ደጋግሞ ነግሯቸዋል። ግን ሰዓቲቱ ስትደርስ አክቹዋል ታይሟ ስትደርስ ግን ስጋ መልበሱን ለማሳየት ጌታ ፈራ ይላል። ፈራ ስጋ መልበሱን እንጂ እሱ ያውቀዋል። ይሄ ለሱ ቀላል ነው። ነገር ግን ስጋ መልበሱን ለኛ ትምህርት ይሆነን ዘንድ ነው። ብንፈራ ትክክል ነው። ስለዚህ ከፍርሃታችን ለመውጣት ምንድነው ማድረግ ያለብን? ተግተን ነው መጸለይ ያለብን። ጌታ አበርታኝ፣ በፊት ለፊት ያለው የየለቱ ኑሮዬ እየከበደኝ ነው፣ ጤናም ከሆነ ጤናዬ እየከበደኝ ነው። በመናልፍበት በየትኛውም አይነት መከራ ውስጥ የእግዚአብሔርን እርዳታ መጠየቅ እንዳለብን ጌታ ሊያስተምረን ነው ይሄንን ያደረገው እንጂ እርሱ አምላክ ነው። ነገር ግን ስጋ መልበሱን ከመጀመሪያ ጀምሮ ከጽንሰቱ ጀምሮ በመራብ በመጠማት በነገር ሁሉ በዕብራውያን ምዕራፍ 4 ላይ እንደሚለን በነገር ሁሉ ከኃጢአት በስተቀር እኛን መሰለ እንደተባለ ተርቧል፣ ተጠምቷል፣ ደክሞታል፣ ፈርቷልም ጌታ። ይሄ የሆነው ለምንድን ነው? ስጋ መልበሱን ለማሳየት ነው። ጌታ አዝኖ አላዛርን ከሰከንድ ወይም ከደቂቃዎች በኋላ አላዛር ልሃለሁ ብሎ ሊያስነሳው እንደሚችል እያወቀ በዙሪያው ያሉት ሲያለቅሱ ተመልክቶ በመንፈሱ አዘነ፣ እንባውንም አፈሰሰ ተብሎ ነው የተጻፈው። ለምንድን ነው ይሄንን ያደረገው ጌታ? እንደኛ ስጋ መልበሱን ለማሳየት ነው። ስጋ መልበሱን ለማሳየት ነው። ይህ ለትምህርታችን የተጻፈልን። እስቲ የሚቀጥለውን እንስማ። ከቁጥር 47 እስከ 56 ይህንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋራ ብዙ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሎች ዘንድ መጡ። አሳልፎ የሚሰጠውም የሚሰውመውም እርሱ ነው፣ ያዙት ብሎ ምልክት ሰጧቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ። ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ? በዚያን ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ ወጣችሁን? በመቅደስ ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አላዛችሁኝም። ነገር ግን ይህ ሁሉ የሆነ የነቢያት መጻሕፍት ይፈጸሙ ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ። እግዚአብሔር ይመስገን። እንግዲህ በመጽሐፍት ስለ ጌታ በሕጉም
በነቢያቱም በመዝሙራቱም የተነገረው ይፈጸም ዘንድ እያንዳንዲቷ ነገር መከናወን አለባት። ስላለባት እንግዲህ ከ12ቱ አንዱ የሆነው ይሁዳ ጌታን አሳልፎ ለመስጠት ከፈሪሳውያን ጋር ተስማምቶ ከሊቃነ ካህናቱ ጋር ተስማምቶ የሚይዙት ጭፍሮች ወይም ወታደሮች ይዞ መጣ። ጌታን በ30 ብር ነው አሳልፎ የሸጠው። እንግዲህ ከዛው ከደቀ መዛሙርቱ መካከል ነው ይሄን ያደረገው። በብሉይ ኪዳን ስንሄድ የገዛ ወንድሞቹ የዮሴፍ ወንድሞች የያዕቆብ ልጆች በሙሉ ተስማምተው በተለይ 10 ከቢንያም በስተቀር 10ዎቹ ተስማምተው ይሁዳን ዮሴፍን በ20 ብር ሸጡት ይላል። ኦሪት ዘፍጥረት ላይ ሄደን ስንመለከት በ20 ብር አውጥተው ለእስማኤላውያን ነጋዴዎች ሸጡት። ነገር ግን በመጨረሻ ረሃብ በምድር ላይ መጥቶ እነርሱ እህል ፍለጋ ወደ ግብጽ ምድር ሲወርዱ ዮሴፍን አገኙት። ዮሴፍ ወንድሞቹ እንደሸጡት ያውቃል። ወንድሞቹ መጀመሪያ አላወቁትም ነበር። በኋላ ግን ሲያውቁት ደነገጡ። ዮሴፍ ግን ስላደረጋችሁት ነገር አትዘኑ አላቸው። እግዚአብሔር ነው ይሄንን ያደረገው፣ እኔን ወደዚህ አምጥቶ እናንተ ለማዳን ነው ብሎ ነገራቸው ይላል። ስለዚህ ይሁዳ ጌታን አሳልፎ ለመስጠት በ30 ብር ተስማማ። ከዛ በኋላ ያው በዮሐንስ ወንጌል ላይ ሲነግረን ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን ሲላቸው ጌታ እኔ ነኝ ሲላቸው ወደ ኋላቸው ይወድቁ ነበር ይላል። መለኮታዊ ክብሩ ከሱ ጋር አለ። ይወድቁ ነበር። ይሄንን ከአንድም ሁለት ጊዜ ነው እንደሆነ ዮሐንስ በወንጌሉ ላይ ይጻፈው። ከዛ በመጨረሻ ጌታ በፈቃዱ እጁን ሊሰጣቸው ፈለገ። የዚህ ጊዜ ጴጥሮስ በብዙ መልኩ ይቀናል እግዚአብሔር፣ ግን ቅናቱ ያው ትንቢቱ ይፈጸም ዘንድ ያደርጋል። እንደገና ደግሞ ሲሳሳትም እንመለከታለን። እዚህ ጋር በዮሐንስ ወንጌል 19 ላይ እንደተጻፈልን ሰይፍን አውጥቶ ማልኮስ የተባለውን የካህናቱን ሎሌ ጆሮውን የቆረጠው ጴጥሮስ ነው። ስለዚህ ጌታ ምን አለው? ሰይፍህን ወደ ሰገባው ወይም ወደ ማስቀመጫው መልስ፣ ሰይፍን የሚያነሱ በሰይፍ ይጠፋሉ አለው። ነገር ግን ትዝ ይላችሁ እንደሆነ ሲወጡ 2 ሰይፍ አለን ብለውት ሰይፍ ሂዱና ግዙ ያላቸው እኮ ራሱ ጌታ እኮ ነው። 2 ሰይፍ በዚህ አለን ሲሉት ይበቃል እሱን ይዛችሁ ውጡ። ለምንድን ነው ይሄንን ያለው? በነቢያት መጽሐፍ ላይ የተጻፈው ከአመፀኞች ጋር ተቆጠረ የተባለው ይፈጸም ዘንድ። ለምን በሰው የሥጋ ሐሳብ ይሄንን መንፈሳዊ ነገርን በጉልበት ሰዎች ሊያደርጉት እንደሚፈልጉ አስቀድሞ የተጻፈ ቃል ስላለ ከአመፀኞች ጋር ተቆጠረ የተባለው ይፈጸም ዘንድ እሱ ሰይፍ ይበቃቸዋል ብለው አብረው ወጡ እና የእግዚአብሔርን ሐሳብና አሰራር በጉልበት በስጋዊ ጉልበት በሰይፍ ለመጠቀም የምንሞክር ከሆነ ጌታ እንደተናገረው ሰይፍን የሚያወጡ በሰይፍ ይጠፋሉ አላቸው። ስለዚህ ያ ጆሮውን የተቆረጠውን ማልኮስ የተባለውን የፈሪሳውያኑን ሎሌ ፈውሶት ጌታ ራሱን አሳልፎ ሰጣቸው እና በዚህ ሰዓት ላይ ጌታ የተናገረው ነገር አለ። ለምንድን ነው የአባቴን ጽዋ እንዳጠጣ ነው እናንተ የምትከላከሉት አላቸው። እንግዲህ ጴጥሮስ አይሁንብህ ከማለት ጀምሮ ሰይፍ እስከ መምዘዝ የደረሰው እሱ ነው። ነገር ግን ተው አለ። እኔ የኔ አባት ከሰማይ ካስፈለገ ከዚህ ከመጣው ጭፍራ ሊያድነኝ የሚችል ሰማያዊ ጭፍራ መላክ ይችላል አለ እግዚአብሔር። ጌታ ይሄንን ተናገረ። በዮሐንስ ራእይ ላይ በምዕራፍ 18 ላይ አንዱ የእግዚአብሔር መልአክ ሲመጣ ይላል እዛ መልአክ ላይ ካለው ክብር የተነሳ ምድር በብርሃን ተሞላች ነው የሚለው ጌታ። እዚህ ጋር 12 ጭፍሮች ሊልክልኝ ይችላል ጌታ። በአንድ ጭፍራ ውስጥ ስንት ሺህ መላእክት እንዳሉ እንግዲህ መገመት እንችላለን። እና በዛ ውስጥ መጥተው ከመኖር ወደ አለመኖር ሊያደርጉት ይችላሉ። እንኳን በዛ ፈሪሳውያን ያስመጡትን ጭፍራ አይደለም ምድርን ማጥፋት የሚችል መልአክ ሊመጣ ይችላል። ለምን በዛ በሕዝቅያስ የሰናክሬም በዛተበት ጊዜ አንዱ መልአክ ወጥቶ ነው የዛን የሶሪያ ጭፍራ 185,000 ሰራዊት አንዱ መልአክ ነው ረፍርፏቸው የሄደው 185,000። ስለዚህ አባቴ ካስፈለገ ይሄንን ሊያደርግልኝ ይችላል። ነገር ግን እንዲህ አይደለም። ይሄ መንፈሳዊ አገልግሎት
በሰይፍ አይካሄድም። መንፈሳዊ አገልግሎት የሚካሄደው በመንፈሳዊ አሰራር ነው። ለዚህ ነው በትንቢተ ዘካርያስ ላይ በመንፈስ እንጂ በኃይልና በብርታት አይደለም ይላል ጌታ። ስለዚህ ሰይፍህን ወደ ሰገባው መልስ አለው እና ጌታ እጁን አሳልፎ ሰጣቸው። ሐዋርያቱ ቀደም ባለው ምዕራፍ ላይ ጌታ እንደተናገረው ወዲያው ተበተኑ። አንክድህም ብለው ሲዝቱ የነበሩት ሲፎክሩ የነበሩት በሙሉ ተበተኑ ይላል። ጌታ ግን እኔና እናንተ እንድን ዘንድ ትንቢቱ ይፈጸም ዘንድ የነቢያት ትንቢት ይፈጸም ዘንድ ነው ይሄ ሁሉ የሆነው አለው ጌታ። ከጽንሰቱ ጀምሮ እስከ መስቀል ሞት እስከሚያርግ ድረስ በነቢያት የተነገረው ቃል ይፈጸም ዘንድ ነው። ስለዚህ ተውኝ አላቸው። እነሱ ያዙት፣ ሐዋርያቱ ተበተኑ። እስቲ የሚቀጥለውን እንስማ። ከቁጥር 57 እስከ 68 ኢየሱስን የያዙትን ጻፎችና ሽማግሎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለው። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆችና ሽማግሎች ሸንጎም ሁሉ እንዲገሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር። አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም ሁለቱ ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ በሚመሰክሩብህ አንድ ስንኳ አትመልስን ምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉ። እግዚአብሔር ይመስገን። እንግዲህ አሁንም በዚህ ክፍል ላይ ከሐዋርያቱ አንዱና በመጨረሻም በመሪነት ያገለገለው ሐዋርያው ቅዱስ ጴጥሮስን እንመለከተዋለን። መቼም ጴጥሮስ አንደበቱ አንዳንዴ ሌላ ጊዜ ተግባራዊ እንቅስቃሴው ከመስመር ይወጣ ቢመስለንም ልቡ ግን በጣም ጌታን የሚወድ ባሪያ ነው። ጌታን መውደዱ ያው አልክድህም ብሎ ተናገረ። ሌሎች ሁሉ ሊክዱን አልክድህም አለ። ከዛ በኋላ ጌታን ሊይዙት ሲመጡ በሰይፍ ሊሟገት ሲሞክር እንመለከተዋለን። ከዛ በፊት ደግሞ ገና ቀደም ብሎ በማቴዎስ 16 ላይ ጌታ በዚህ ሁሉ መከራ ውስጥ እንደሚያልፍ ሲነግራቸው ይሄ አይሁንብህ ብሎ ሊቃወም ሲሞክርና ጌታ ሲገስጸው እንመለከታለን። አሁን ደግሞ ጌታ ተይዞ ወደ ፈሪሳውያን ሸንጎ በሚሄድበት ሰዓት አሁንም ልቡ አልቻለም። ተከተለው፣ ጌታ ተከተለውና በዛ በመካከል ሆኖ የሚደረግበትን ነገር ለመመልከት ነው የተከተለው። ከዛ በሸንጎ አደባባይ ላይ ቆሞ ፈሪሳውያን ምን አደረጉ ይላል የእግዚአብሔር ቃል? የሐሰት ምስክሮችን መፈለግ ጀመሩ ይላል። እነርሱ እኮ የሙሴን ሕግ ጠባቂዎች ነን ባዮች ናቸው። የሙሴን ሕግ ቢጠብቁ በኦሪት ዘጸአት ምዕራፍ 20 ላይ በኦሪት ዘዳግም ምዕራፍ 5 ላይ በግልጽ 10ቱ ቃላትን እናስተምራለን ባዮች ናቸው። እና በዛ ከተሰጡ ትእዛዞች ከ10ቱ ትእዛዛት አንዱ በሐሰት አትመስክርም ነው። እነሱ ግን የሐሰት ምስክሮች ፈልጉ ነበር። ፈልገው ሲያጡ ሁለት ሰዎች አገኙ። ሁለት ሰዎች መጥተው ይሄን ቤተ መቅደስ አፍርሼ እኔ በ3 ቀን ሰራዋለሁ ሲል ሰምተነዋል ብለው በሐሰት ምስክሮች መጡ። ከዛ ጌታ ስለሱ በሚከሰስበት ነገር በሙሉ ስለራሱ ምንም ዲፌንድ አያደርግም። ጌታ ዝም አለ ይላል መጽሐፍ። በጴጥሮስ መጽሐፍ ላይ በሸላቾች ፊት ዝም እንደሚል በግ በአፉ አንዳች ነገር አልወጣም፣ ዝም አለ ነው የሚለው ጌታ። ዝም ነው ያለው። ከዛው መጨረሻ ሊቀ ካህኑ ተነስቶ ይሄ ሁሉ ሲናገሩ አትመልስም? ምን
አንተ የእግዚአብሔር ልጅ መሲሁ ክርስቶስ ከሆንክ እኔ ነኝ በልና ተናገር አለው ይላል። ጌታ የዚህን ጊዜ ምን አለው? አንተ አልክ አለው። አንተ አልክ ካለው በኋላ ትዝ ይላችሁ እንደሆነ በሐዋርያት ሥራ ላይ ምዕራፍ 7 መጨረሻ ላይ የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ሳይወግሩት በፊት ሰማያት ተከፍቶ የእግዚአብሔር ልጅ በአብ ቀኝ ሆኖ አየዋለሁ ሲል የተናገረው ቃል አለ። ጌታ እዚህ ጋር ምን አለ? የሰው ልጅ አለ እሱም ራሱ በአባቴ ቀኝ በኃይል እቀመጣለሁ አላቸው። ከዛ ቀጥሎ ደግሞ ምን አላቸው? በታላቅ ደመና በክብር እመለሳለሁ አለ። ምጽአቱንም ነው ወዲያው ነው የተናገረው። እመለሳለሁ፣ የሰው ልጅ በኃይል ቀኝ ይቀመጣል፣ ከዛ በደመና በታላቅ ክብር ሲመጣ ታዩታላችሁ ሲላቸው የዚህን ጊዜ ሊቀ ካህኑ ልብሱን ቀደደ ይላል። በሌላም የወንጌል ክፍል ላይ ልብሱን ቀደደ። ከዚህ በላይ ምን ምስክር ያስፈልገናል? ምንም ምስክር አያስፈልገንም። ራሱን የእግዚአብሔር ልጅ ነኝ ብሏል። የመጨረሻ ጌታን የከሰሱበት ክስ ይሄ ብቻ ነው። ምንም በእኔ ኃጢአት አግኝታችሁብኛል ብሏቸዋል በዮሐንስ ወንጌል። ምን ማናት ከናንተ ማን ነው እኔን በኃጢአት የሚከሰኝ? ማንም በኃጢአት ሊከሰው አልተነሳም። በምንድነው የመጨረሻ ክስ የሆነበት? የእግዚአብሔር ልጅ ነኝ ማለቱ ብቻ ነው ክስ የሆነበት። ጌታም ነገራቸው፣ በአብ ቀኝ እቀመጣለሁ፣ በታላቅ ደመና በክብር ስመጣ ደግሞ በአይናችሁ ታዩኛላችሁ አላቸው። ለምን? በዮሐንስ ራእይ ላይ የወጉት ያዩታል የተባለው ይፈጸም ዘንድ፣ በዮሐንስ ወንጌልም ላይ የወጉት ያዩታል የተባለው ይፈጸም ዘንድ። ለምን? ሁሉም የምድር ፍጥረት ሁሉ ጌታ በደመና በታላቅ ክብር ሲመጣ እያንዳንዱ ይመለከታል። ጌታን በእውነት አንተ መድኃኒቴ ኢየሱስ ክርስቶስ በመስቀል ላይ ተሰቅለህ ያዳንከኝ አንተ ነህ ብሎ ያመነም ያላመነም ሁለቱም በደመና በቅዱሳን መላእክት ታጅቦ ሲመጣ ይመለከታል። ትመለከቱኛላችሁ አላቸው። የዚህን ጊዜ ልብሳቸውን ቀደዱ ይላል። ይሄ ሁሉ ስነ ስርዓት ሲካሄድ ጴጥሮስ ይመለከት ነበር። ጴጥሮስ እንዳልኩት አሁንም በስህተት በስጋ ቅናት በራሱ ተነሳሽነት ስህተቶችን ይሰራል እንጂ ልቡ ወደ ጌታ ያዘነበለ ነው። ልቡ ጌታን በጣም ይወዳል። እንደሚወድ የምንመለከተው አንዱ በዚህ ነው፣ በቅናቱ ነው። ግን ቅናቱ ሮንግ መንገድ ይሄድበታል። መንፈስ ቅዱስን ከመቀበሉ በፊት ሮንግ መንገድ ይሄድበታል። ይሄ አይሆንብህ ሲል ይገኛል፣ ሰይፍ ሲመዝ ይገኛል። ነገር ግን ስቲል እግዚአብሔርን አምላኩን መድኃኒቱን ኢየሱስ ክርስቶስን የሚወድ የጌታ ባሪያ ነው። እስቲ የሚቀጥለውን እንስማ። ከቁጥር 69 እስከ መጨረሻው ቁጥር 75 ጴጥሮስም ከቤት ውጭ በአጥሩ ግቢ ይቀመጥ ነበር። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበር ካለችው፣ እርሱ ግን የምትዩን አላውቀውም ብሎ በሁሉ ፊት ካደ። ወደ በሩም ሲወጣ ሌላይቱ አየችውና በዚያ ያሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። ዳግመኛም ሲምል ሰውየውን አላውቀውም ብሎ ካደ። ጥቂትም ቆይተው በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጣልና በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። በዚያን ጊዜ ሰውየውን አላውቀውም ብሎ ሊረግምና ሊምል ጀመር። ወዲያውም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭ ወጥቶ መራራ ለቅሶ አለቀሰ። እግዚአብሔር ይመስገን። እንግዲህ ሐዋርያው ወንድማችን ቅዱስ ጴጥሮስ የሄደበትን ጉዞ ስናይ አሁንም ደጋግሜ የምለው ልቡ ምን ያህል እግዚአብሔርን እንደሚወድ ነው የሚያሳየው። ለዚህ ነው በዮሐንስ ወንጌል ምዕራፍ 21 ላይ የጴጥሮስን የውስጥ ፍላጎቱን ጌታ ያቅለታል። ነገር ግን ያ የውስጥ ፍላጎቱ መልካም ለማድረግ ጌታን በፍጹም ለመከተል ያለው ቅንዓቱ ግን ስቲል የመንፈስ ቅዱስ ኃይል ካልመጣ በስጋ ሊሆንለት አልቻለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ 7 ላይ ሲናገር መልካምን ላደርግ እመኛለሁ፣ ነገር ግን ራሴን የማገኘው ክፉ ሳደርግ ነው አለ። ከዚህ ማንነቴ ማን ይለየኛል? እንዲህ
በጎ ለማድረግ አስቤ ክፉ እንዳደርግ የሚያደርገኝ እኔ አይደለሁም በእኔ ውስጥ ያለ ኃጢአት ነው ካለ በኋላ ሮሜ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ ያ እግዚአብሔር የሚወደውን ነገር ለማድረግ የህይወት መንፈስ ህግ በውስጣችን የመንፈስ ቅዱስ ኃይል መግባት እንዳለበት ያሳየናል። ጴጥሮስ እንግዲህ ከመጀመሪያ ጀምሮ እኔ አልክድህም ያለው ጴጥሮስ ከዛ በኋላ በእሳት ያሞቁ እሳት ለኩሶ በሚሞቁ ሰዎች ዙሪያ ከአንድም 2-3 ጊዜ ንግግር እሱን ይመስላል ከገሊላ ወገን እያሉ ገረዲቱም ስትጠይቀው ከአንድም 3 ጊዜ እኔ አላውቀውም እያለ ሲክድ እንመለከታለን። ከዛ በመጨረሻ 3ኛ ላይ ይሄን የምትሉትን ሰው አላውቀውም ካለ በኋላ ዶሮ ጮኸ ይላል። ያን ጊዜ ጌታም ዞር ብሎ አይቶታል እና ጴጥሮስም ጌታ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለው። ወደ ውጭም ወጥቶ ምርር ያለ ልቅሶ አለቀሰ ይላል። እንግዲህ በመጸጸት ደረጃ ይሁዳም እኮ ተጸጽቷል ተብሏል እኮ መጨረሻ ላይ ግን ተጸጽቶ የሄደበትን መንገድ እንመለከተዋለን። ተጸጽቶ ሄዶ ራሱን ያጠፋው በይሁዳ አካሄድና በጴጥሮስ አካሄድ ምንም እንኳን የተባለው ይፈጸም ዘንድ ግድ ቢሆንም ልባቸውን ነው የምንመለከተው እዚህ ጋር። ጴጥሮስ ልቡ ከጌታ ጋር ነው ሁሉ ጊዜ ግን የሚሄድበት መንገድ የሥጋ መንገድ ነበር። ስለዚህ ነው ጌታ ፈተና ይመጣል። ለምን? የእኔ ተከታዮች በመሆናችሁ ፈተና ይመጣል። ይሄን የሚመጣውን ፈተና ማለፍ የምንችለው በሥጋ ቅንዓት ማለፍ አንችልም። የመንፈስ ቅዱስ ኃይል ካረደ አንችልም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ከሞት ከተነሳ በ40ኛው ቀን ሊያርግ ሲል ከማረጉ በፊት ኃይል ሳትለብሱ ከኢየሩሳሌም እንዳትወጡ አላቸው። ለምን? ጌታ አብሯቸው እያለ እንኳን መቋቋም አልቻሉም። ኃይል ያስፈልጋቸዋል። ለምን? ጌታ ሌላው ጴጥሮስን ሴቭ ያደረገው በዛ በሉቃስ 22ም ላይ በዚህም ክፍል ላይ እንደተነገረው ሰይጣን እምነትህን ሊያጠፋ እንደ ስንዴ ሊያበጥር ፈልጎ ነበር። ነገር ግን እምነትህ እንዳይጠፋ እኔ ስላንተ ማለድኩልህ። ስለዚህ በተመለስክ ጊዜ ወንድሞችህን አበርታ ይለዋል። የጴጥሮስ እምነት ጠፋ። ምን አደረገ? ካደ። ነገር ግን ይሄ ክህደቱ እንዳይጠፋ ኦሬዲ አስቀድሞ ሹርድ ሆኗል ወይም ኢንሹርድ ሆኗል። በትክክለኛ በቂ እንትን አግኝቷል። ኢንሹራንስ አግኝቷል። ከማን? ከጌታ አግኝቷል። ምን የሚል እምነትህን ሊያጠፋው ሰይጣን ሊያበጥር ፈልጎ ነበር። እኔ ግን እምነትህ እንዳይጠፋ ማልጄልሃለሁ፣ ጸልዬልሃለሁ፣ ትመለሳለህ። በተመለስክ ጊዜ ወንድሞችን አበርታቸዋለሁ ጌታ። ስለዚህ ጴጥሮስ እንደካደ አልጠፋም፣ ተመልሷል። ጌታን ከሞት ከተነሳ በኋላ አግኝቶታል። ከነጭራሹ በጓደኞቹ በሐዋርያት ፊት የዮና ልጅ ስምዖን ጴጥሮስ ሆይ ከነዚህ ሁሉ ትወደኛለህ ሆይ ሲለው አንድም 3 ጊዜ ጨርሶ ጠይቆት በመጨረሻ በሶስተኛ ጊዜ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ አለ። እውነት ነው። ጌታ ልቡን ያየዋል። ልቡ የጴጥሮስ መልካም ነው። እዛ ኦሪት ዘፍጥረት ምዕራፍ 4 ላይ ቃየልና አቤል መስዋዕት አቅርበው ነበር። የልብ ጉዳይ ነው። በዕብራውያን መጽሐፍ እንደተነገረን አቤል በእምነት አቀረበ ይላል። እዛ ዘፍጥረት ላይ እንደሚነግረን ደግሞ እግዚአብሔር መጀመሪያ ወደ አቤል ቀጥሎ ወደ መስዋዕቱ ነው የተመለከተው። የአቤልን ልቡን ነው ያየው። ያ እንደ ልቤ የተባለው ዳዊትም ልቡ ነው የተመለከተው። እግዚአብሔር ልቡ ምሉስ ነው እንጂ ዳዊት ኃጢአት ሰርቷል። ያው ነፍስ አስጠፍቷል በግፍ። ነገር ግን ይሄንን ኃጢአት በሰራ ጊዜ እከሊያን ሳስቶኝ ነው ከሌ ብሎ ማንም ላይ አላሳበበም። አንተን ብቻ በደልኩ ብሎ ነው በጌታ ፊት የወደቀው። ጌታ ሆይ አንተን የበደልኩት ነው ያለው። ስለዚህ ጴጥሮስም ቢክድም ተመልሷል። ለምን? እምነቱ እንዳይጠፋ ጌታ አስቀድሞ ዋስትና ሰጥቶታል። ዋስትናን አግኝቷል። ስለዚህ በዚህ ክፍል ላይ በእያንዳንዱ ጉዞ ላይ ጌታ ለትምህርታችን የተወለንን ነገር እያስተዋልን ይህንን የመስቀልን እውነትን የያዘውን ክፍል ደጋግመን በህይወታችን እያነበብን ለመኖር ኃይሉን እየጠየቅን እንድንተጋ
ለሁላችንም እግዚአብሔር ጸጋውን ያብዛልን። አሜን። እግዚአብሔር ይመስገን። ወንድማችን የማነ ቃለ ሕይወትን ያሰማልን። አሜን አሜን።